መንቆረር ብርዳማ እንደሆነች የሚነገር ቢሆንም ዛሬ የዘመናት ጥያቄዋ ሲመለስላት ሰው ብቻ ሳይሆን ምድሩም በፀሐይ ስቆ ይታያልና ደስታው ከላይም ከታችም ስለሆነ እንኳን ደስ ያላችሁ እንኳን ደስ ያለን። ይህ ከባቢ ከረጅም ጊዜ በፊት መንቆረር ተብሎ ይታወቅ ነበር። በተለይም ደጃች ጎሹ ጥቂት መንደር በነበረችበት ዘመን የመንቆረር አስተዳዳሪ እንደነበሩ፣ በኋላም ወደ ከተማ ስታድግ ደጃች ተድላ ከፍ አድርገው በዚሁ መንቆረር ስም ሲያስተዳድሯት እንደነበረ ይነገራል። ኋላ ላይ የቀድሞ ራስ አዳል በኋላ ንጉሥ ተክለ ሃይማኖት ደብረ ማርቆስ ብለው ይህንን ከተማ ስሙን ግብሩን እሳቸውም ከሳቸው በኋላም ልጃቸው ከፍ አድርገው የጎጃም ክፍለ ሀገር መናገሻ የወሎና የወለጋ ድልድይ ሆና ለረጅም ዘመናት ስመጥር ታዋቂ ከባቢ ሆና መቆየቷ ይታወቃል። በተለይም የጎጃም ክፍለ ሀገር መገኛ በነበረችበት ዘመን በኢትዮጵያ ውስጥ ቀድመው ስልክ፣ ቴሌፎን፣ ቴሌግራፍ ከገባላቸው ከተሞች መካከል ደብረ ማርቆስ ግንባር ቀደም ነበረች። በ1950 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ 9 ሃይስኩሎች አንዱ ሃይስኩል የሚገኘው እዚህ ደብረ ማርቆስ ነበር። በኢትዮጵያ ደረጃ 9 ነበሩ፣ ከነሱም አንዱ እዚህ ይገኝ ነበር። በዚህ ሃይስኩል የተማረው ከፍተኛ ውጤት አምጥቶ ወደ አዲስ አበባ የመጣው ዛሬ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን የተገኘው ከዚሁ ከተማ ነው። ለረጅም ዘመናት የኢትዮጵያን አየር መንገድ እንዲያገለግል መነሾ የሆነው ልጅ ሳለ ስትነሳ ስታርፍ የሚያት ዳሽ 6 በውስጡ ባኖረችው ምኞት መጨረሻ የዚያ መስሪያ ቤት አገልጋይ አሁን ደግሞ እንደምታዩት ዋና ስራ አስፈጻሚና ተወልዶ ባደገበት ከተማ የህዝቡን የዘመናት ጥያቄ ለመመለስ ስላበቃው አቶ መስፍን እንኳን ደስ ያለው ፈልጋለሁ። እውነት ለመናገር አቶ መስፍን ብቻ ሳይሆን ክቡር ተመስገን ጥሩነህ የምስራቅ ጎጃም ዞን አስተዳዳሪ ሆነው ሲያገለግሉ ከነበሩበት ጊዜ አንስቶ የዚህን የአየር መንገድ ጉዳይ በተለየ አንክሮ ያነሱ ነበር። ለረጅም ጊዜም እዚህ ቦታ ላይ ሲመላለሱ ከሚሰማቸው ከሚያሳዝናቸው ነገር አንደኛው የደብረ ማርቆስ አየር መንገድ ምላሽ ማጣቱ እንደሆነ በተደጋጋሚ ለኔም ጓደኞቻቸውም ያነሱ ነበር። እሳቸውም እዚህ አስተዳድረው አማራን አስተዳድረው አሁን የኢትዮጵያ ምክትል ጠቅላይ ሚኒስትር ሆነው በሀገር ደረጃ ስራ ለመምራት ስላበቃቸው እንኳን ደስ ያላቸውላቸው ፈልጋለሁ። ዛሬ በመካከላችን ባይገኙም የቀድሞ የኢፌድሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን በተደጋጋሚ የዚህ አየር መንገድ ስራን በተመለከተ ሲያነሱልኝ ስለነበር እሳቸውም ምስጋና ይገባቸዋል። እንደምታውቁት መደመር ወደ ኋላ መለስ ሲል መልካሙን የሚያወሳ የሚያስታውስ ስለሆነ አቶ ደመቀን ዘንግቶ አቶ ተመስገንን ቢያመሰግን ግማሽ ስለሚሆን ሙሉ እንዲሆን ሁሉንም በቅጡ በወጉ በስርዓቱ ማስታወስ ጠቃሚ ነገር ነው። በእነዚህ ሁለቱ አመራሮች ብቻ ሳያበቃ የክልላችን ርዕሰ መስተዳድርም እንደምታውቁት የዚሁ አካባቢ ሰው ናቸውና ከዚህ የተነሱ ሰዎች ሀገር እየመሩ ትላልቅ ተቋም እየገነቡ የህዝባቸውን የዘውትር ጥያቄ ለመመለስ ላለፉት ዓመታት ከፍተኛ ጥረት ሲያደርጉ ቆይተው ዛሬ ከህዝባቸው ጋር ከምድሪቱ ጋር መሳቅ ስለቻሉ ሁሉንም እንኳን ደስ ያላችሁ ማለት ፈልጋለሁ። ደብረ ማርቆስ በ1951 ዓመተ ምህረት በኢትዮጵያ ውስጥ ከነበሩ ሻል ካሉ
20 ከተሞች ተወዳድራ አንደኛ ወጥታ ነበር። የዛሬ 70 ዓመት ገደማ ማለት ነው። ትንሽ ያንሳል። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል።